ስለ ወርቁ ብዙም ባትለፋ ማለት ለብዙ ጊዜ ሲሰቃይ ኖሯል እና አሁን ግን የመጨረሻ ሰዓት ደርሷል። አንተ ነው ያናቀው አስታውሻለሁ። ስለዚህ በደንብ ታገኛለህ አይደል? አስታውሻለሁ ለሳይሆን በደንብ ታገኛለህ። አሁን ግን ያንን የሚፈልጉትን አግኝተውታል። ስለዚህ ወርቁን ደግሞ መስዋዕት ሊያደርጉት ነው። ምን ማለት ነው መስዋዕት ሊያደርጉት ነው? ያደረግነውን በሙሉ እንዴት እንደዚህ ልታደርግ ቻልክ? በቃ ከደረሰብኝ ነገር ነው። ንገረው አልኩ፣ ንገረው። ነገርኩት። እንዴት ነው በህይወት መትረፍ የምችለው? እያወቃቸው ሴማዎችን ሲፈልጉ እነማን እንደሚፈልግ ይነግሩንና ያለበትን እንናገር ነበር። ግን በደንብ አውቃለሁ። እኔ አላውቅም። ቆይ ግን ምንድነው? ለምንድን ነው ያመጣችኝ? ለምንድን ነው ያመጣችኝ? እሱን አታውቁም? ምን እንዳደረኩ፣ ምን ላይ እንዳለው፣ ከማን ጋር እንዳለው፣ እንዴት በምን መልኩ እንደሆነ ባይታወቅ ያውቁታል። ስለዚህ ትንሽ የስተት ከሰሳት ቅጣት ነው የሚሰጥ። እኔ እየተከለተ አሁን ስለመጋዘን አይደለም። ትሰማኛለህ? ወርቁን እዛ ቦታ ላይ ይዘውት ሄዱት መቼ ነው? ይዘውት እኮ አይደለም አሁን ይወስዱታል በቅርብ ጊዜ። እሺ አሁንስ አታውቀኝም? አይደለም ለኔ አሁን አንተ ራሱ ለአንተ ራሱ ጥሩ አይደለም። ኧረ እባክህ እና ምን ነው እስከዛሬ የት ሄዱ? ለምን መጥተው አልገደሉኝም? እና እነሱ ያመኑት አሁን ወርቁን እዛ ገድለን ያንን በእንትን መንፈሱን በሱ ይጠፋል ብሎ ነው ያመኑት። ሁለት ሱቅ ለገዛ አንድ ሱቅ በነፃ የሞሊድንና መጪውን አዲስ ዓመት ምክንያት በማድረግ በመሃል መርካቶ ተክለ ሃይማኖት ሱቆቻችንን ከ20% እውነተኛ ቅናሽ ጋር ማለትም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ውስጥ ያለምንም የዋጋ ጭማሪ በፉል ፊኒሽድ እና በኔቲ ኤሪያ ለሽያጭ አቅርበናል። 11 ካሬ 100% ለሚከፍሉ በ2.2 ሚሊዮን ብር ቅድመ ክፍያው 825 ሺህ ብር፣ 16 ካሬ 100% ሲከፍሉ 2.8 ሚሊዮን ብር ጠቅላላ ክፍያ ቅድመ ክፍያው 500 ሺህ ብር፣ 22 ካሬ 100% ሲከፍሉ 3.5 ሚሊዮን ብር ጠቅላላ ክፍያ ቅድመ ክፍያው 660 ሺህ ብር፣ 32 ካሬ 100% ለሚከፍሉ በ5.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ቅድመ ክፍያው 640 ሺህ ብር። ቤቶቻችንን በፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ከባለ 1 እስከ ባለ 3 መኝታ ያገኛሉ። ቅናሹ ቀድመው ለተመዘገቡ 8 እድለኞች ስለሆነ ፈጥነው በ0980 495176 አሊያም በ0994 857686 ላይ ይደውለው። ቦታ ተነግረኛለህ፣ ያለበትን ቦታ ተነግረኛለህ። ለምን ያረከው? ለምንድን ነው የማትችለው? ምክንያቱም አሞቴ ለኔ ደም ሆኗል። የአሞቴ መንፈስ በውስጥ ያለ አንተ ለኔ ዛቻ ነው አይደል ላከው? እኔ አልዝትብህም፣ እዚሁ ነው የማደርገው። እየሰማኝ ነው? እኔ ላይ ደርሰህ መግደል እኔ መጨረስ አቃተ? ለምን ደከምክ? ደክሞኝ አይደለም ቀድመኸኝ ነው። ከፊት በጭካኔ ሰው ይገደላል። ከዛ ጀምረው ለአንተ እንዲጨርስ ይሰጣል። ሕፃኑ ነህ፣ ራስህ ትጨርሳለህ። አይንህ እያየ እጅህ እንዲንቀጠቀጥ አይፈለግም። እጅህ ከተንቀጠቀጠ ለአንተ ቁስል ይሰጣል። ስርዓታችን ነው። በእነሱ ማለት በጎሳው ትእዛዝ ነው የሚሄደው ሁሉም ነገር። ከልጅነታችን ጀምሮ የጭካኔና የአረመኔነት ትምህርት ይሰጠናል። ሰዎችን እየገደሉ አይን እያየ እንድትገል ትደረጋለህ። በልጅነት ደም ሲጠጡ ትጠጣለህ። ለማጠጣት ግዴታ ያደርጉብሃል። ትጠጣለህ ሳትፈልግ። አሞቴ ውስጥ ነው ያደግከው? አሞቴ ውስጥ ነው ያደግኩት። እና የአሞቴ ጎሳ አባል አይደለም አንተ? የአሞቴ ጎሳዎች ልጅ አይደለሁ? እንዴት ነው? እያደናችሁ እየጨፈጨፋችሁ እያደናችሁ እየገደላችሁ ደማቸውን እየጠጣችሁ ደማቸውን እየተቀባችሁ ያላችሁ ሰዎች እናንተ ያላችሁ ራሳችሁ ናቸው ለዚህ የሚበቁት ትላለህ። እናትና አባቴ ሞቱ፣ ያሳደጉኝ ግን ደግሞ እነሱ ናቸው። ገዳዮቹ ደግሞ እነሱ ናቸው። ምን ፈልጋችሁ ነው የመጣችሁት? ማን ይላካችሁ? ከነግብረ አባሮች ለቀውታ በኋላ የሚመጣብህን ራስ ወስን። ማን ነኝ ያላችሁ? እቃ ከጫነ በኋላ ከእቃው ጋር ሰው ጭኖ እንደሚሄድ ታውቃላችሁ? የሚገደል ሰው በስማም ለልዑል ነው ነገሮች ያሉት። ለልዑል ምንድነው ነገሮች የተባላችሁት?
ከወንበዴ ነው ተለከ የመጣው። ተለኬ ነው ያልካልክም ከወንበዴ ነው ተለከ የመጣው አይደል? ወንበዴ ኧረ ጌታዬ፣ እኛ ምንም አሁን በማን አንተ ጌታዬ አትበለኝ በእናትህ። ኧረ በማናውቀው ነገር እኛን ተጨነቅን እንዴ? እኛ በጣም ተጨነቅን። አትሄድም፣ የትም አባትሄድም። ለምን አልሄድም? ምክንያቱም መሄድ ስለሌለብህ ሰማኛለህ? ምክንያቱም የትም አባት ስለማልለከኝ ሰማኛ። ብዙ ጊዜ እንደውም ሰው አይልክም። እንደውም ብዙ ጊዜ እሱ ራሱ ነው የሚመጣው። ብዙ ጊዜ እሱ ነው የሚመጣው። በአካል መጥቶ ተዘጋጅቶ ይጠብቀዋል ነው ይዞ የሚሄድ። ሉል ነው መልእክቱን የተላካችሁት? አዎ እኔ ነኝ ሉል ንገረኝ። አሁን እያስገደድከንና እያስገደድኩ ነው። መብት የለም እያስገደድኩ ነው። አዎ ለምን ማስገደድ ስለምችል አንጀት መብላት አይደለም እኮ አሁን እኮ እንደው እውነታው ግን ይሄ አይደለም። እኔ አሁን ተሸክሜ ምን ብዬ ለሰውየው ጥቅም ለማግኘት ብዬ ነው እንጂ እኔ ነፍስ ይግደል አልፎ ያንተም አባት ከነሱ ጋር እንደሆነም ያውቃለሁ። እና አስቸጋሪ ነበር እንደዛ ለማድረግ፣ ግን እንደምንም ብዬ ታዋቂ ምናምን እንደ ፍቅረኛ ነው ያዝኩት። አስቸጋሪ ነበር በዛ ሰዓት። የኔ አባት ያለበትን የእናንተ አባት እና እናት ያሉበትን ቦታ ነው ምስተክል ያውቃል ያላችሁ በደንብ ያውቃል። ታዲያ እንዳሰብሽው እንደ ቅድሽ ተሳክቶልሽ ይሄንን ሰው በፍቅር አጥምድሽ እና ከዛ ሄደን እዛ ብዙ ሰው አልነበረም። ቤት ገብተን ማንም ሰው የለም ምናምን ነው። ከዛ እዛ የነበሩትን ስንጠይቅ ካየናቸው 1 ሳምንት ምናምን አልፎናል። እዚህ ሐሞት የሚባሉት ማህበረሰብ በጣም ከባዶች ናቸው፣ ገዳዮች ናቸው፣ ነፍስ አጥፊ ናቸው። እና ያው ከነሱ መሃል ውስጥ በጣም ገዳይ የሚባል አለ። ሰላም በድጋሚ እንግዲህ ውድ ቤተሰቦች እንደምን አላችሁ? አሁንም እንግዲህ ከኔ ጋር እንደቆያችሁ ተስፋ አደርጋለሁ። ውድ ቤተሰቦች ያው እንደተባባልነው እንደተነጋገርነው እንግዲህ ይህንን ሰዎቹ ሲታገቱ የሚያንቀሳቀሰው ልጅ እንግዲህ እንዲመጣ በስልክ አድርገን አስቀጥረነዋል። ቦታው ላይ ተገኝቶ እንግዲህ ውድ ቤተሰቦች የኔ ሰዎች እፍስፍስ አድርገው እንግዲህ ምንም ነገር ሳይታወቅ ምንም ነገር እንዳያቅ ተደርጎ እዛ ጋር ውካታ ምናምን ሳይፈጠር እፍስፍስ አድርገው መኪናዎች ከተውት እንግዲህ ይዘውት መጥተዋል። እየተመለከትኳቸው ነው፣ ወደ ግቢ እየገቡ ነው ያሉት። ስለዚህ ይሄ ሰውዬ ምንድነው የሚያውቀው ምንድነው የሚለው ነገር እያንዳንዱ ነገር እንጠይቀዋለን፣ እያንዳንዱ ነገር እናናዝዟለን። እንዲሁም ደግሞ አቶ ወርቁ ያለበትን ቦታ ዛሬ እንጠቆማለን። የትም ቦታ እንዳትሄዱ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁን ቆይታችሁ እንድትከታተሉኝ እፈልጋለሁ። መልካም ቆይታ። ምንድን ነው? ቆይ የት ነው የማውቅህ? እኔ እንጃ። የሰው ልጅ ታውቀዋለህ አይባልም። የሆነ ቦታ ታውቀኝ ይሆናል። እርግጠኛ ነህ? አንተ ነኝ ነገሩ እንዴት አታውቀኝም? በደንብ ታውቀኛለህ እንጂ ከእነሱ ጋር አልመሰለህ። እኔ አላውቅም፣ ግን በደንብ አውቃለሁ። እኔ አላውቅም። ቆይ ግን ምንድን ነው? ለምንድን ነው ያመጣችኝ? እሱን አታውቁም? ስታይኝ ደንግጣለች። ሲጀምር ነኝ በደንብ እንደማውቅ አውቃለሁ። የት ነው ግን የማውቅህ? ምንድን ነው የተፈጠረው? ለምንድን ነው የመጣት? ነገሮቹ ተቀይረዋል። ተቀይረዋል ማለት የምን ነገር ነው የሚቀየረው? እያደረግን ያለነው ነገር ትክክል እንዳልሆነ ደርሰውበታል። ስለዚህ እስካሁን እኔም እያስጨነቁኝ ነበር። አሁን ንገራቸው በቃ ያለውን ነገር። ምንድነው ያለው? እኔ አልገባኝም። ምንድነው የምነግራቸው? በቃ ሁሉንም እያደረግን ያለውን ነገር ነግሬያቸዋለሁ። አንተም ንገራቸው በቃ። ያደረኩት በል። እኔ ያደረኩት ነገር ምንም የለም። ደውሎልን ነው የመጣው። ቦታ እሱ ነበር የቀጠረ በስልክ አይደል? ሲቀጥረን የተገኘው እዛ ቦታ ላይ። ከዛ የኔ ሰዎች ይዘው መጡ። ደውሎልኛል። በቃ ስለዚህ ለምንድን ነው የደወለልህ? ለምን እንደደወለልኝ ልጠይቀው ነው የመጣሁት። በስልክ ስታወራ አለቃ ብለህ ነው ያወራው ሲደውልልህ? አለቃ ነው ያልኩት።
አሁን ስልክ ስትደዋወል ለማንም አለቃ ትላለህ። ያው አክብሮት መሆኑ ነው። አክብሬው ነው እንደዛ ያልኩት አይደለ? ማንም ሲደውልልህ አለቃ ትላለህ። በቃ ሁሉንም ቆይ መልክህ በጣም እየመጣልኝ ነው። እንጂ አልገባኝም። እንዴት ነው ከሱ ጋር የምትተዋወቀው? እዚህ ከተማ ላይ አንዳንድ ስራ ያሰረኛል። ምን አይነት ስራ? የቀን ስራ። ሲጀምር አንተ የክፍለ ሀገር ልጅ ነህ። በደንብ ነው ማስታወስ። አሁን በደንብ እየመጣልኝ ነው ከናነጋገረ በሆነ ዝም በል በሆነ ጊዜ ላይ በሆነ በተፈጠረ ችግር ከነ ቤተሰቦች እኔ የነበርኩበት ከተማ ላይ መጣ ነበር። እዛ ነበር ኑሯችሁን ያደረጋችሁት። የምን ችግር? በላቸው ነው ስም ነው አይደል? አዎ። እና እኔን አታውቀኝም? እንዴት ላውቅህ እችላለሁ? እሺ አሁንስ አታውቀኝም? አንተ ነው አስታውሻለሁ። አታውቀኝም? አስታውሻለሁ። ስለዚህ በደንብ ታውቀኛለህ አይደል? አስታውሻለሁ ሳይሆን በደንብ ታውቀኛለህ። አንተም ከነሱ ጋር መስራት ጀመርክ? ቆይ እንዴት ነው ተጠራቅማችሁ ወደዛ እየገባችሁ ያላችሁ? ከነሱ ጋር እየሰራችሁ ያላችሁ? ስማ፣ ቆይ ስለኛ ምንድን ነው የነገረህ? ምንድን ነው የሰማኸው? ምንድን ነው የነገረህ? ታውቀኛለህ? እሺ፣ እንዴት ነው ከነሱ ጋር ከነሱ ጋር ጎሳ ልታያይዝ ይችላል? አየህ፣ እኔ ስለ ጎሳ አላወራሁም ነበር። አንተ አልክ ቀድመህ። እስካሁን ስለ ጎሳ አላወራሁም ነበር፣ አልጠቀስኩልህም። ቀድመህ ግን ተንተባተብክ። በገዛ ምላስህ ወደክ። ከነሱ ጋር እየሰራህ ነው። እኔ ከነሱ ጋር እየሰራሁ አይደለም። እና ምን አባል ሰራ ነው የመጣው ሲደውልልህ? እኔ ለምን እንደፈለገኝ ጠይቀው ነው የመጣሁት። አተነገረው እኮ ለምን ነው ሌላ ጊዜ የሚፈልገህ? አለቃህ ነዋ። ይኸውልህ በቃ አሁን ሁሉንም ነገር በግልጽ ንገራቸው። ከኔ ጋር ያለውን ነገር በሙሉ ጨርሰናል። ምንድነው የነገርካቸው? እንዴት ነው የምነግራቸው? እኔ እኮ መኖር እፈልጋለሁ። ሁሉም መኖር ይፈልጋል። በቃ ያደረግነው ነገር ካገትናቸው ሰዎች ወይም አንተ ከምትወስዳቸው ሰዎች አንዱ አባቱ ነው የሱ። እሱን አውቃለሁ። ስለዚህ እሱን ነገር እንድታስረዳቸው ይፈልጋል። እሱን አውቃለሁ። አባቴን እያንቀሳቀስከው እንደሆነም ታውቃለህ። እያንቀሳቀስኩት አይደለም። ዝጋፍን ሰው እያገትክ እንደሆነ እያመንክ ነው። እሱን አውቃለሁ ብለሃል። ወንጀል እየሰራ እንደሆነ አውቀሃል፣ ታምናለህ። አሁን ጥያቄዎችን ወለም ዘለም ሳትል አንድም ነገር ሳታጣም ቀጥ አድርገህ በአግባቡ ትመልስልኛለህ። ሰማኝ? የሰማኝ ትመልስልኛለህ። አንድ ነገር እንድትዋሽ አልፈልግም። ትእዛዝ ከሱ ነው የምትቀበለው ነው አይደለም? አዎ። እዘዘው። አንድ ነገር እንዳይዋሽ ንገረው። አንተ ላይ የደረሰው ነገር እንደሚደርስብን ንገረው። ይኸውልህ አሁን ቀጣይ የምንይዛቸውንም ሰዎች ጭምር ነግሬያቸዋለሁ። ፕሮግራሞቻችን ላይ የታገቱንም ሰዎች እያንዳንዳቸውን ነገር ነግሬያቸዋለሁ። ምክንያቱም አንዱ አባቱ ነው እሱ እያፈላለጉ ያሉት ለዛ ነው። ስለዚህ አሁን የኛ ማክሳችን ወልቋል። እያደረግን ያለውን ነገር ደርሰውበታል። ስለዚህ ሁሉንም ነገር ንገራቸው። በቃ ያደረግነውን በሙሉ። እንዴት እንደዚህ ልታምር ቻልክ? በቃ ከደረሰብኝ ነገር ነው። ንገረው አልኩ፣ ንገረው። ነገርኩት። እንዴት ነው በህይወት መትረፍ የምችለው እያወቃቸው? እሱን በኋላ እንነጋገራል ካንተ ጋር። ራሳችንን መጠበቅ በደንብ እንደምናውቅ ታውቃለህ። እኔ ራሴን የምጠብቅበት ምንም ጉዳይ የለኝም። እኔ ራሴን የምጠብቁኝ እነሱ ብቻ ናቸው። እንዴት እንዳለሁኝ እኔ ራሴን የማውቀው። እኔ እጠብቅሃለሁ። በቃ ንገረው አልኩ፣ ንገረው ለሱ። አንተ ራስህ ማን ይጠብቃል? ሲጀምር እኔ እጠብቅሃለሁ ብለህ ራስህን በኮንፊደንስ እንትን የምትለው ተነስታ ዘሮ ይሄን ተነስ። እናንተ ጋር የእናንተን ክርክር ለመስማት እዚህ አልተቀመጥኩም። ሂድ ነው።
ጠጋበል እዚህ ሰማኛለህ። ወለም ዘለም ካልክ ችግር ትፈጥራለህ ላይ ይኸውልህ ወለም ዘለም አልኩም አላልኩም እኔ ጋር ችግር መፈጠሩ አይቀርም። እኔ እውነቱን ተናገርኩም አልተናገርኩም ዋሽሁም እውነቱን ተናገርኩም እኔ ጥሩ ደረጃ ላይ አይሆንም። በቃ አንተ ታውቃለህ፣ አብሮ አደጌ ነህ። ቆሻሻ አብሮ አደጌ ናት ብለኝ ሲጀምር በችግራችሁ ምክንያት መጣህ። እኛ የምንኖርበት ሀገር ላይ መጣችሁ ተግባብተን ምናምን ነበር። ያ የልጅነት ጊዜ ነው። ይኸውልህ እኔ እስካሁን ማኛለህ ስለዛ ነገር የሚያገባኝም የሚመለከተኝም ነገር የለም። ብቻ እኔ በምን ተአምር እነዚህ ሰዎች ጋር እንደተቀላቀልክ አላውቅም። ኦልሞስት እኛ ሀገር ላይ የተወሰነ ጊዜ እኛ የምንማርበት ትምህርት ቤት ገብተህ ተምረሃል። ከዛ ባሻገር ደግሞ አብሬህ አላደኩም። እኔ ከሆነ ዓመት በኋላ ከተማውን ጥዬ እንደወጣሁ በደንብ ይታወቃል። ረጅም ዓመት ቢሆነኝም እኔ ረስቼ ነበር፣ ግን በደንብ ነው አሁን የመጣልኝ። በደንብ ነው ያስታወስኩት። በተለይ ደግሞ በአነጋገርህ ነው ይበልጥ ልለይ የቻልኩት። መቼም ልረሳ ስለማልችል። ትሰማኛለህ? እየሰማሁ ነው። ስለዚህ አሁን እንዴት እነዚህን ሰዎች እንዳገኛቸው ከመጀመሪያ ጀምሮ ትነግረኛለህ። አንተ ታውቃለህ አትበለኝ። ምን አባቅልሃለሁ? እኔ የምታውቀው ለተወሰነ ጊዜም ቢሆን አብረን ተምረናል። እኔ የነበርኩበት ወላጆቼ ቤተሰቦቼ የነበሩበትን ደረጃ ታውቀዋለህ። እኔ ህይወቴን አባላሽቼ የእነሱን ደረጃ ትንሽ ከፍ ለማበል ታገሉ፣ አልቻልኩም። ነገር ግን ሌሎቹ እንደሚያደርጉት በቀላሉ ብር ማግኘት ሲችሉ እኔም ብር ለማግኘት ከነሱ ጋር ትንሽ መረጃ በመስጠት ብር ማግኘት ጀመርኩኝ። የምን አባ መረጃ? እነሱ ከኛ አካባቢ እኛ ካደግንበት ሰዎች ይፈልጉ ነበረ ሴምራዎችን። እሺ ሴምራዎችን ሲፈልጉ እነማን እንደሚፈልጉ ይነግሩንና የለበትን እንናገር ነበረ። እሺ ግን እኔ ይህንን ስራ የነበረው ያንን የነበርንበትን ለመቅረፍ ነበረ እንጂ ከነሱ ጋር ለመቀላቀል አልነበረ። ከተወሰነ ጊዜ በኋላ ተዋለው ትንሽ ይዤ ተዋለውልና ግን ከሰይጣን ማምለጥ አይቻልም። አንተ ገንዘብ ለማግኘት ስትል ነው የሴምራዎችን ያሉበትን ቦታ ምናምን ልጆቹ ሰዎቹ የሚንቀሳቀሱበትን ቦታ መረጃ እየሰበሰብክ የምትሰጠው? ግን በቋሚነት እሰራለሁ ብዬ አንድ ቀን አስቤው አላውቅም። ስሰራ ራሱ እየተጸጸትኩ ነበር የምሰራ። እሺ ስትሰራው እየተጸጸትክ ነበር የምትሰራው? ለዛ ነው የሁላ ጊዜ አብራቸው እየሰራ ያለው? እንዴት አግኝታቸው ነው ይሄን ስራ ልትሰራ ተስማማው ከነሱ? መረጃ ሰጥቶኝ ከዚህ በፊት እንደዛ የሚሰሩ ነበር። አሁን በህይወት የለ ማለት ተጸጽተው ሊያቆሙ ሲሉ እንዴት እንደሚያውቁ አይታወቅም እና ገደሏቸው። የኛው ሀገር ልጆች ናቸው? አዎ። ይሄን ስራ ሲሰሩ የነበሩት የኛው ሀገር ልጆች ናቸው? አዎ። ይሄ ስራ አያዋጣንም አሉና ተው። ከዛ ሲተውት ሳምንት እንኳን አልቆዩም። እንደ ተውት ነው የተገደሉ። አንተ እንደተገደሉ እያወቅህ ነው የገባበት ወይስ ከመገደላቸው በፊት ነው የገባው እዚህ ነገር ውስጥ? ከመገደላቸው በፊት። እኔም ብተው መገደል ነበር። ለዛ ነው እስካሁን ያለው። ይሄን መረጃ እያሰባሰብክ ከመስጠት ውጭ ሌላ ምን የምትሰራላቸው ስራ አለ? አሁንማ መረጃ ከመስጠት አልፎ አጋራቸው አድርገውኛል። የምን አይነት አጋር? እስኪ ንገረኝ።
2 ሱቅ ለገዛ 1 ሱቅ በነፃ የሞሊድንና መጪውን አዲስ ዓመት ምክንያት በማድረግ በመሃል መርካቶ ተክለ ሃይማኖት ሱቆቻችንን ከ20% እውነተኛ ቅናሽ ጋር ማለትም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ውስጥ ያለምንም የዋጋ ጭማሪ በፉል ፊኒሽድ እና በኔቲ ኤሪያ ለሽያጭ አቅርበናል። 11 ካሬ 100% ለሚከፍሉ በ2.2 ሚሊዮን ብር ቅድመ ክፍያው 825 ሺህ ብር፣ 16 ካሬ 100% ሲከፍሉ 2.8 ሚሊዮን ብር ጠቅላላ ክፍያ ቅድመ ክፍያው 500 ሺህ ብር፣ 22 ካሬ 100% ሲከፍሉ 3.5 ሚሊዮን ብር ጠቅላላ ክፍያ ቅድመ ክፍያው 660 ሺህ ብር፣ 32 ካሬ 100% ለሚከፍሉ በ5.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ቅድመ ክፍያው 640 ሺህ ብር። ቤቶቻችንን በፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ከባለ 1 እስከ ባለ 3 መኝታ ያገኛሉ። ቅናሹ ቀድመው ለተመዘገቡ 8 እድለኞች ስለሆነ ፈጥነው በ0980 495176 አሊያም በ0994 857686 ላይ ይደውለው። የሚታገቱትን ሰው ለተወሰነ ጊዜ እኔ ጋር እንዲቆይ ያደርግ ነበረ። ከዛ ደረጃዬም ከፍ ያለ ብሬንም በጣም እየጨመረ ሄዳ። እሺ ከዛ ሙሉ በሙሉ ታማኝ ሆንኩ ለነሱ። ለገንዘብ ስትል ሙሉ በሙሉ ታማኝ ሆንክ። ማገት ብቻ ነው ወይስ ትገልላችኋል አንተ? እኔ አልገድልም። እኔ ገዳይ አይደለም። ገዳይ አይደለም። የገዳይ ተባባሪ ነህ። አውራ እያወራህ እኮ ነው እኮ የገዳይ ተባባሪ እንጂ ገዳይ አይደለም። እንዲህ አትበል፣ በአፍህ ተናገር። ዱዳ አይደለም እንጂ መናገር ትችላለህ። ምን ያህል ጊዜ ሆነ ከነሱ ጋር መስራት ከጀመርክ? 10 ምናምን ማለት አመት ምናምን ምንድን ነው? 14 13 አካባቢ ከነሱ ጋር መስራት ከጀመርክ ያ ማለት ትምህርት ቤት ላይ ያለ ነው ማለት ነው። እኔ ከዛ እንደወጣሁ ብዙም ሳልቆይ ነው ማለት ነው። ትምህርት ቤት ላይ ያለ ነው ይሄን ነገር የጀመርከው? አቃጣሪነት የጀመርከው ገና ልጅ ያለ ነው? አቃጣሪነት አይደለም የጀመርኩት። እና ምን አባ ነው ታዲያ አቃጣሪነት ካልሆነ የሰው ሰው ያለበትን ቦታ እያጠና የሰው ሰው ያለበትን ቦታ እየፈለግ ማቃጠር መናገር ይሄ አቃጣሪነት አይደለም? ቤተሰቦችን መለወጥ ጀመርኩ። ዝጋፈን ቆሻሻ የሰው ነፍስ እየሸጥክ ነው የቤተሰቦችን ህይወት የምንለውጠው? ስማ የቤተሰብን ህይወት የምንለውጠው ነፍስ እየሸጥክ ነው ወይ? ይኸውልህ የምትናገረው ሁሉ ይገባኛል፣ ሁሉም ይጸጽተኛል፣ ግን ለመውጣት ከባድ ነው። አንዴ ከገባህበት ልትወጣበት አትችልም። አይደለም ለኔ አሁን አንተ ራሱ ለአንተ ራሱ ጥሩ አይደለም። ኧረ እባክህ እና ምን ነው እስከዛሬ የት ሄዱ? ለምን መጥተው አልገደሉኝም? ስማ ለምን አልገደሉኝም እስካሁን? ንገረኛ። ስን ያለቅ ለምን እንዳልገደል እንዳንተ አይነት ሆዳደር አጋሰስ ማለት ነው። ለሆዳችሁ ስትሉ የብዙሃኑ ነፍስ ትሸጣላችሁ። ትምህርትህንም በዚህ አይነት አቋርጠሃል ለገንዘብ ስትላ። ቤተሰብ በችግሩ ምክንያት ከሀገሩ ተፈናቅሎ ምን ብሎ መጥቶ እኛ ከተማ ላይ መኖር ጀመረ። አንተን እዛ ለማስተማር የነበራቸውን ነገር በደንብ ነው የማውቀው። አንተ ደግሞ ጭራሽ ወንበዴ ሆነ ቁጭ አልክ። ይሄን ነገር ያውቃሉ አሉ በህይወት አሁንም ቤተሰቦች? ተወሰናል አሉ። እናትህም አባትህም አሉ? እህቶችህም አሉ? ህይወታቸውን ቀየርከው? ህይወታቸውን ቀየርክላቸው ወይ? አልቀየርኩም። ለምን? እየሰራ እንደ ገንዘብ እያገኘ እንደ በሰው ነፍስ አንተ አውራ። መቀየር አልቻልኩም እኮ። ለምን? የምታገኘውን ገንዘብ ምንድን ነው የምታደርገው? አስቀምጠዋል። ምን አብረው ልትቀበር? ምክንያቱም ለቤተሰቦቼ አንድ ነገር ካደረኩ ከዛ ጋር እስካላስወጣቸው ድረስ
ጥርጣሬ ውስጥ እገባለሁ። ገብቼ ምን ያወጣሁት? ከዛ ሀገር ማስወጣት አለብህ። ለነሱ የሆነ ነገር ለማድረግ ያውቃሉ ምን እንደምትሰራ? አያውቁም። ምንድን ነው የምሰራው ብለህ ነው የነገርካቸው ለቤተሰቦች? የቀን ስራ። በዚህ አይነት ሄዳ አታያቸውማ? መሄድ አልችልም። ለምን? ምክንያቱም ስለኔ ያወቁ አሉ እዛ። ስላንተ ያወቁ ካሉ እንዴት እኔ አልሰማሁም? ምናልባት ከዛ ጋር ከወጣህ ቆይተህ ስማ። የፈለገ ቦታስ መቼም ከሞቶች ጋር እየሰራ እንደነበር የሚያውቅ ሰው ካለ መረጃው እኔ ጋር ይደርስ ነበር። ፍርሃትም አላቸው። ብንናገር እኛ ጋር የሚደርሱልን የሚል አላቸው። ስለዚህ በጣም አግሬሲቭነትን አሳይተሃል ማለት ነው። ይኸውልህ እነሱ ሰይጣን ናቸው። እስቲ በጣም ከባድ ናቸው። አንተ ደግሞ የእነሱ ቁራጭ ነህ፣ የሰይጣን ቁራጭ። እኔ ቁራጭ አይደለሁ። እኔ ተገድጄ ነው የምሰራው። ማን አባ አስገድደህ? ይኸውልህ ማን አባ አስገድደህ? እነሱ ፈልገህ መስለኝ የገባበት። መጀመሪያ ትንሽ ብር ለማግኘት ነው የገባሁት። አሁን ግን ፈልጌው አይደለም የምሰራው። አንተ እንደምታስበው የመግደል ሱስ፣ ሰውን የማሳየት ሱስ ኖሮብኝ አይደለም። እኔ ራሴ ስንት ግፍ ተሰርቶብኛል፣ ስንት ግፍ አሳልፌያለሁ። ምን አይነት ግፍ ተሰራብህ? እስኪ አሁን እኔ ካንተ ጋር ማወራው እንዴት እንደሆነ ባይታወቅ እነሱ ያውቁታል። ምን እንዳደረኩ፣ ምን ላይ እንዳለው፣ ከማን ጋር እንዳለው፣ እንዴት በምን መልኩ እንደሆነ ባይታወቅ ያውቁታል። ስለዚህ ትንሽ የስተት ከሰሳትኩ ቅጣት ነው የሚሰጥ። ጨለማ ላይ የምታሰብ ተቀጥተህ ታውቃለህ? በጣም ምን አይነት ስህተት ሰርተህ? አንዲት ሴት ልጅ አሳዝናኝ ለቀቅኳት። ግን አጠገባችን ማንም አልነበረም። ግን አወቁ። እንዴት ነው ያወቁት? እኔ አላውቅም። አላደረኩም ለማለት ስሞክር ቅጣት ይከፋ። አሁንም እዚህ የምናገረውን አንተም ታደርገውን በእርግጥ ያውቃል። ይወቁ እና ምን አባታቸው ሊያመጡ ለእኔም ለአንተም ጥሩ አይደለም። እዛ ራስህ ፍራቸው። ሰማይ እዛ ራስህ ፍራቸው። እኔ ልዑል እኔ ስለደረሰብኝ ነገር የራስ ጉዳይ ነው። አንተ ላይ የደረሰው ነገር እስኪ ወንድ ነኝ የሚል የአሞቴ ጎሳ አባል መጥቶ እኔን ያንበርክከኝ። አይታላ የነሱ ገዳይ ነው አይደል? ኩራባቸው ነው የሚሉት። የነሱ ቀኝ እጅ ነው አይደል? ሰው ለመግደል፣ ሰው ለመጠጣት እሱም በእጄ ሰራ አስገብቼዋለሁ፣ አንበርክኬዋለሁ። አሁንም ሌላ ወንድ ነኝ የሚል ደግሞ ይምጣ አለ። የሚመጣ ወንድ ነኝ የሚል ደፍሮ መጥቶ ፊት ለፊት የሚጋፈጠኝ አለ። እያንዳንዱ የቆሻሻ ስራቸውን በእንዳንተ ውሻ ልክስክስ ሰው ያሰራሉ። ለገንዘብ ማች በሆናቸው አይነት ሰዎች ጎሳቸው ከጎሳቸው አባል እንኳን ብዙ ሰው እንዲያዝባቸው አይፈልጉም። እንደዚህ ወንጀል ውስጥ እየገቡ በሆነ አይነት መንገድ እጃችን እንዲገቡ ወይ ደግሞ በህግ ቁጥጥር ስር እንዲውሉ አይፈልጉም። ስለዚህ የሚያሰሩት ቆሻሻ ስራቸውን በጠቅላላ እንደዚህ ለሆዳቸው የሚያድሩ ገንዘብ አምላካቸው ለሆነ ሰዎች ይህንን ስራ እየሰጡ እነዚህ ሰዎች ሲያዙ ጣጣ ውስጥ ይገባሉ። ራሳቸው ሙሉ በሙሉ አሳልፈው አይሰጡ። ወድጄ አይደለም ሰራው ነኝ ነገር አንተ ዝም በል በእናትህ። ወድጄ አይደለም አትበለኝ። አስሪ ማንም አባል አስገድደህ። እሺ የምታግቷቸውን ሰዎች ወዴት ነው የምትወስዳቸው? ሌላ ስፍራ አላቸው ከዛ ውጭ። ምን አይነት ስፍራ? ሁለቱም ጎሳዎች የማይኖሩበት ስፍራ። ሩቅ ነው ቅርብ ነው? ከዚህ ሩቅ ነው።
ምን ያህል ይሄን እንደማምነግርህ አሁን ቀይረውት ሊሆንም ይችላል። እኔ ከወጣው ምንም እንዳታወራ ከወጣውና ናትበል አሁንም ልትጭኗቸው የተዘጋጁ ሰዎች እንዳሉ ተናግሯል። ስለዚህ አሁንም ልትዋሸኝ እንዳፈልግ በደንብ ታውቀዋለህ። እኔ በደንብ የማውቀው ነገር የለኝም። ይኸውልህ አስፈላጊ ከሆነ ይዘኝ ትሄዳለህ። ራስህን ይዘኝ እየመራህ የምትወስድ እንዴት ነው ወደ ሞተ ነው ይዤ የምሄደው? ይኸውልህ ገና ሲኦል እልክሃለሁ። እኔ ካስፈለገ ሲኦል ካለሁበት አይበልጥ። ካለህበት እንዲከፋ ደግሞ ነው ያደርጋለሁ። እንዲከፋ እንዳይሆን ደግሞ ምን ላድርግልህ? እንዴት ስነምር ልረዳ የምችለው? እኔ ራሴ በወጣ ካለሁበት ነፃነት ባገኝ ደስ ይለኛል። ደስ ይላል በጣም። እንግዲያውስ እኔ የምልህን ታደርጋለህ። እንዴት? አሁን ሰዎችን እያገታችሁ የምታደርሷቸው ቦታ ላይ እኔን ይዘኝ ትሄዳለህ። በተለይ አቶ ወርቁ ያለበትን ቦታ እየሰማኝ ነው። አቶ ወርቁ ያሉበትን ቦታ እንድታሳየኝ ጭምር እፈልጋለሁ። እኔ እኮ ከዛ ስፍራ ከወጣሁ ብዙ ሆኖኛል። ሰውዬ አሁንም ሰው ይዘህ ልትሄድ እንደሆነ ነግሮኛል እያልኩ ነው። የተዘጋጁ የታገቱ ሰዎች እንዳሉ ነግሮኛል እያልኩ ነው። መደባበቁ ይቅርና የእውነት አንተ ከዚህ ነገር መውጣት የምፈልግ ከሆነ ይህንን ነገር አድርገህ በህግ ከለላ ተሰጥቶ እንደ ወንጀለኛ መቀጣት ያለብህን ቅጣት ትቀበላለህ። ፍርድህ ቀሎልህ ማትተባበር ከሆነ ግን ፍርድህ የሚከፋል ካለበት ደግሞ ህይወት ይበልጥ ገሃነሙን እኔ ያበዛዋለሁ። ይኸውልህ እነሱ እኔ አንቺን ካንተ ጋር ለመስራት እንደዚህ ለመንቀሳቀስ ስሞክር ቀድመው ያውቃሉ። ምክንያቱም እየቀረጽክ ነው። ችግር የለም ስለመቀረጽ። ይህንን ቪዲዮ እኔ ሲጀምር የሆነ ነገር ካላገኘው አለቀው፣ የሆነ ቦታ ላይ ካላደረስከኝ አለቀው። ምክንያቱም ቀድሞውን እዛ ቦታ ላይ እንዲገኙ ስለማልፈልግ። ስለ ወርቁ ብዙም ባትለፋ ማለት ለብዙ ጊዜ ሲሰቃይ ኖሯል እና አሁን ግን የመጨረሻ ሰዓት ደርሷል። ምን ማለት ነው የመጨረሻ ሰዓት ደርሷል? ወርቁ እስከዛሬ የቆየበት ከወርቁ የሚፈልጉት ነገር ስለነበራቸው እና አሁን ግን ያንን የሚፈልጉትን አግኝተውታል። ስለዚህ ወርቁን ደግሞ መስዋዕት ሊያደርጉት ነው። ምን ማለት ነው መስዋዕት ሊያደርጉት ነው? ምን ማለት ነው መስዋዕት ሊያደርጉት ነው? ሊገሉት ነው እኮ። እንዴት እኔ እንደሰማሁት ከሆነ ወርቁ ከነሱ የደበቀው እስካሁን በሚስጥር የያዘው እዛ ስፍራ ላይ የተቀበረ ወርቅ ነበረ። አውቃለሁ። ማዕድንም ነበረ። አውቃለሁ። እና ያንን ወርቅ አግኝተውታል። ነገር ግን ተጎኝቶ ራሱ እንዴት እንደሆነ አይታወቅም። ተቆፍሮም የለም ያለበት እያወቁ ግን አይታይም፣ ተሰውሯል። እና እነሱ ያመኑት አሁን ወርቁን እዛ ገድለን ያንን በእንትን መንፈሱን በሱ ይጠፋል ብለው ነው ያመኑት። እነዛ ሲገሉት በሱ ሞት እሱ መስዋዕት አድርገው ወርቁ ሊያወጡት ነው። ምን ማለት ነው? መቼ ነው ይሄን ለማድረግ ያቀዱት? አንተ ትክክለኛ መረጃ ነው እየተናገርክ ትክክለኛ መረጃ ነው እየተናገርክ ያለው? የምርህን ነው? ግን እዛ ወርቅ ያለበት ቦታ እኔ ልወስድ አልችልም። ወርቅ ያለበት ቦታ ውሰደኝ አላልኩም ሲጀምር። መቼ ነው ሄደው ቆፍሮ ያጡት? ይኸውልህ ከኔ በላይ የሚያውቅ ስለ መጋዘኑም እኔ እየተከለተ አሁን ስለ መጋዘን አይደለም። ትሰማኛለህ? ወርቁን እዛ ቦታ ላይ ይዘውት ሄዱት መቼ ነው? ይዘውት እኮ አይደለም አሁን ይወስዱታል በቅርብ ጊዜ ነው ያሉኝ። እኮ መቼ እንዳንተ ሰምቼ ነው እኮ መቼ እሱን አላውቅም። ከኔ በላይ የሚያውቅ ሰው ግን ይኸውልህ የውሸት ነገር ከሆነ እየነገርክኝ ያለው እመነኝ፣ እኔ እንደማለቅልህ ልንገርህ። ይኸውልህ እኔ አንተ አባትህን ከምትፈልገው በላይ አትንካኝ። እሺ እኔ አንተ አባትህን ከምትፈልገው በላይ መኖር እፈልጋለሁ፣ ነፃ መውጣት እፈልጋለሁ። እና ታዲያ እንዴት ነው ነፃ መውጣት የምትፈልግ ከሆነ ማለት ነው እያንዳንዱ ነገር እውነተኛ መረጃ እንድትሰጠኝ የምፈልገው። እውነተኛ መረጃው ከኔ ይልቅ ከአለቃው ከመጋዘኑ ጠባቂ ላይ ነው የምታገኘው። ማን ነው የመጋዘኑ ጠባቂ? አንድ አለ መጋዘኑ ጠባቂ። እሱ ነው ሙሉ መረጃ ሊያውቅ የሚችል። ይኸውልህ
ወርቁ ያለበትን ቦታ በስትክክል እሱ ያውቃል። በጣም እርግጠኛ ነህ? እሱና እሱ ብቻ ነው የሚያውቀው። እሱ ካልሆነ ማንም እዛ ሊደርስ አይችልም። ትሰማኛለህ? ይሄ የነገርከኝ ነገር ውሸት ከሆነ እመነኝ፣ እኔ እንደ ዘግዝቄ ማለት ነው ስቃይን አበዛልሃለሁ። እየሰማኝ ነው? እየሰማህ እንደ ዘግዝቄ አስሬ ማለት ነው ስቃይን ነው ማበዛው። ይኸውልህ እየሰማህ እኮ ነው። እኔ እውነት ነው የምነግርህ። ይኸውልህ አንተ ቅጣትህን ተቀብለህ ነፃ ትወጣለህ ብለኛል። እኔ ከዛ ካለሁበት ህይወት ነፃ መውጣት ፈልጋለሁ። ይህንን ሰውዬ እንዴት ነው ላገኘው የምችለው? ይህንን ሰውዬ እንዴት ነው ላገኘው የምችለው? ይኸውልህ ቅድም እንዳልከው ዛሬ የሚያዙ አሉ ብሎኛል ብለሃል እና እነሱ የሚቀበለን እሱ ነው። ሰዎችንም እንድንይዝ በአንተ እርዳታ እሱን ስናስረክብ እሱን መያዝ ትችላለህ። ግን ይህንን ለማድረግ እኔ እንደነበርኩበት ነፃ ሆኜ መንቀሳቀስ መቻል አለብኝ። ኧረ እባክህ እና ልልቀቅህ? ይኸውልህ አሁን እኔ ልቀቀኝ እያልኩ አይደለም። ትሰማኛለህ? ነፃ ሆኖ መንቀሳቀስ ብሎ ነገር የለም። አንድ ነገር እነግርሃለሁ። ይህንን ቪዲዮ አልለቀውም። ልጁን የምትለው ልጅ እስከማገኘው ድረስ ይህን ቪዲዮ አልለቀውም። ከአንተ ጋር የሚሰሩትን ሌሎች ግብረ አበሮችህን አንድ በአንድ እየደወልክ ትቀጥራቸዋለህ። አንድ በአንድ ሁሉንም ሰብስበን እኛ እንይዛለን። ከዛ በኋላ እነዚህ ይሄዳሉ የተባሉት የታገቱትን ሰዎች በራሳችን ሰዎች እንተካና የራሳችን ሰዎች የእናንተን ሰዎች አስመስለን እዛ ቦታ ላይ እንሄዳለን። እዛ ከሆነ ይችላል። በስልክ ግን ሌላ ሽወዳ እሸውዳለሁ ብትል፣ ሌላ ነገር አደርጋለሁ ብትል ግን እመነኝ የከፋ ነገር ነው የሚገጥመው። ይኸውልህ እኔ ክፋት ላይ ነው ያለሁት። አሁንም ደስ ብሎኝ ወድጄው አይደለም የምሰራው፣ ነግሬሃለሁ። እኔ ብቻ ከዚህ ነገር ነፃ መውጣት ነው የምፈልገው። ከዚህ ነገር እንዴት ነፃ እንደምትወጣ እናያለን። እሱን አብረን በሂደት የምንመለከተው ነው። እኔ ከሆነ ነፃ ውጣ ሂድ ብትለኝ እንኳን ራሱ ከነሱ የምተርፍ አይመስለኝም። ነገርኩህ። ማንም አባ ነፃ አይለቀም። ትጀምር አንተ። እነዚህ ሰዎች ዕለት ተዕለት ጊዜ በጊዜ ሁልጊዜ ሰዓት በሰዓት እያደኑ ያሉት ሴምራዎችና ሴምራዎችን ነው። አሁን እሱ እንደተናገረው ከሆነ ወርቁን የምር ሊሰውት ከሆነ የመጨረሻው ሰዓት ላይ ደርሰዋል ማለት ነው። እኔ ላይ እንደማይደርሱ አምነዋል። እኔን እንደማያገኙኝ አምነዋል። ነገር ግን ሌሎች የሴምራ አባላቶችን እስቲል እስካሁን ድረስ እየለቀሙ ነው ያሉት። በስተመጨረሻ ምናልባት ወርቁ ስቃዩ በርትቶበት ህመም አይሎበት ደክሞ ያለውን ነገር ተናዞ ሊሆን ይችላል። ማለትም እንግዲህ ከዚህ ቀደም የነበረው ነገር ተናግሬያለሁ። እዛ ቦታ ላይ የተቀበረው ወርቅ የተባለው ወይ ደግሞ ማዕድን የተባለው የሴምሮች የወደፊት ሀብት የተባለው በድግምት የታጠረ እንደሆነ ተናግረናል፣ ሰምተናል። ያለውን ነገር በጠቅላላ አውቀን ለእናንተ መረጃውን ነግረናችሁ ነበር። ያ ደግሞ ምናልባት ድግምቱን ለመስበር የወርቁን ደም እዛ ቦታ ላይ ሊያፈሱት ተዘጋጅተው ይሆናል። በወርቁ ደም እዛ ጋር ያለው ድግምት ሊሰበር ይችላል ብለው አምነውበት ሊሆን ይችላል። ስለዚህ ወርቁም ይሄን እዚህ ደረጃ የደረሰው በቃኝ ብሎ እዚህ ደረጃ ደርሶ ነገሮችን በጠቅላላ ይፋ ያደረገው ሁሉ ነገር ከአቅሙ በላይ ሆኗል ማለት ነው። ደክሟል፣ አሊያም ስቃዩ እጅግ በጣም በርትቷል ማለት ነው እንጂ ለዚህ ሁላ ዘመናት ለዚህ ሁላ ዓመታት እዚህ ቦታ ላይ ሳይደርሱ ቀርተው እዚህ ቦታ ላይ ሳይመጡ ቀርተው ይህንን ቦታ አንዴ እንኳን ቼክ ያላደረጉ ሰዎች ቦታውን የተቀበረበትን ስፔሲፊክ ቦታውን ትክክለኛ ቦታውን ወርቁ ሳይነግራቸው የሆኑ ሁላ ዘመን ቆይቶ አሁን በምን ታምር ሊነግራቸው ቻለ? እንዴትስ ሊያወጣጡት ቻሉ? ይሄ ትልቅ ጥያቄ አለው። አሁን ለወርቁ ይበልጥ እያሰብኩለት እየፈራው ነው የመጣው። ምክንያቱም ቦታውን ተናገረ ማለት የሆነ ሌቭል ላይ ደርሷል፣ በጣም ከባድ ሌቭል ላይ ደርሷል ብዬ ነው ያመንኩ ያሉት። ለዛም እንግዲህ ሄደው ቦታውን ቆፍረው ራሱ ቦታ ላይ ቦታውን ቆፍረው ወርቁን ሀብቱን እዛ ጋር ካላገኙት ድግምቱን መስበሪያ የሱ ደም ይሆናል ብለው አምነዋል ማለት ነው። እነዚህ ሰዎች ምንም ነገር የሚያምኑት የዛን ሰው ደም መጠጣት፣ የዛን ሰው ደም መቀባት ነው። አሁን ደግሞ ድግምቱን ለመስበር የወርቁን ደም ለማፍሰስ አስበዋል ማለት ነው። እምነታቸው ይሄ ነው።
ይሄ ነገር ከመፈጸሙ ይሄ ነገር ከመደረጉ በፊት እዛ ቦታ ላይ ቀድመን መገኘት አለብን። ወርቁን በእጃችን ማስገባት አለብን። ይሄ ቦታ ደግሞ ማለትም ወርቁ የተቀበረበት ቦታ፣ ሀብቱ የተቀበረበት ቦታ የሴምራዎች ግዛት እንደሆነ ታውቃላችሁ። ያ ማለት እኔ ተወልጄ ያደግኩበት ከተማ ላይ ነው እነሱ ያሉት። እዛ ሰዎች እንልካለን። ዛሬ ሆኖ በተወሰነ መልኩ አካባቢውን እንዲቃኙ፣ በስውር ሆነው አካባቢውን እንዲቃኙ ሰዎች ይላካሉ። ዛሬውኑ ሰዎች ሄደው አካባቢውን ማሰስ ይጀምራሉ። ከዛ ባሻገር እዚህ ያለውን ጉዳይ ደግሞ መጋዘን ያለበት ቦታ ድረስ በመሄድ ይሄንን ሰውዬ በእጃችን አስገብተን ወርቁን ከየት አንስተው ወደዛ እንደሚወስዱት አወጣተነው እነሱ ይዘውት ከሚሄዱቸው በፊት እኛ ቀድመን እዛ ቦታ መድረስና ወርቁን ከእጃቸው ማውጣት አለብን። ይህንን ቪዲዮ ደግሞ ይህንን ሰውዬ ከመያዝ በፊት ነው እንጂ መለቀው፣ ይህንን ሰውዬ ከያዝኩት በኋላ ነው እንጂ መለቀው፣ ከመያዜ በፊት ፈጽሞ እንደማለቀው የሆነ ነገር ላይ መድረስ ስደርስ እርግጠኛ ስሆን ነው ይህንን ቪዲዮ መለቀው። ውድ ቤተሰቦች ከቀን ወደ ቀን ከጊዜ ወደ ጊዜ ነገራቶች እየከፉ እየሰፉ እየመጡ ነው። ይህንን ነገር ደግሞ በአግባቡ በጊዜ አጠናቀን ጨርሰን ሁሉን ነገር ሰላም አውርደን ሁሉን ነገር ሰላም አድርገን መቋጨት እፈልጋለሁ። ለማንኛውም አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ይህንን ቪዲዮ ስታዩት የሆነ ነገር ላይ እንደደረስኩ አድርጋችሁ እንድታውቁ እፈልጋለሁ። ከዛ ውጪ እግዚአብሔር ያግዘን። የእናንተ ጸሎት የእናንተ ዱዓ ከኛ እንዳይለየን፣ ሁልጊዜም ፊት ለፊት የሚቀናን ፊት ለፊት ሁሉም ነገር የሚከናወንልን ሁሉ ነገር የሚፈጸመው እናንተ በጸሎታችሁም በዱዓችሁም ከኔ ጋር ስለሆናችሁ ነው። አሁንም ጸሎታችሁ ዱዓችሁ አይለይኝ። መልካም ሀሳባችሁን መልካም አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስልኝ አድርጉ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ